የሩሲያ ጀነራሎች ግድያ ቀጥሏል። ባሳለፍነው አርብ ምሽት በሞስኮ በሚገኝ አፓርታማ ውስጥ የሩሲያ የስለላ ክንፍ ዋና ኃላፊ ጀነራል አሌክሴቭ በበርካታ ጥይቶች ተደብድበዋል። በዚህ ክስተት ጀነራሉ ሳይሞቱ እስካሁን በሆስፒታል ውስጥ በሕይወት የሚገኙ ሲሆን የተደጋጋሚ የጀነራሎች መጠቃትም የሩሲያ መንግስትን እንቅልፍ የነሳ ጉዳይ ሆኗል። ይህን የግድያ ሙከራ የፈጸመው ግለሰብ በተባበሩት አረብ ኤሚሬትስ በቁጥጥር ስር ውሏል። ይህን ተከትሎ የሩሲያው መሪ ቭላዲሚር ፑቲን የተባበሩት አረብ ኤሚሬትስ አቻቸውን መሐመድ ቢን ዛይድ አልናንያን ላሳዩት አጋርነት እናመሰግናለን ብለዋል። እውን የሩሲያ ጀነራሎች እስከ መቼ ነው መሰል ጥቃቶችን የሚያስተናግዱት? ሩሲያ ስለዚህ ጉዳይ እንዴት እልባት አጣችለት የሚለውም የበርካቶች ጥያቄ ነው። Top-ranking Russian general linked to the Salisbury poisonings back in 2018 has been shot several times and wounded in Moscow. Lieutenant General Vladimir Alexiev was rushed to hospital this morning after an attack in a residential apartment block on the northwestern outskirts of the city.